ዘማሪት መስከረም በመርካቶ መካከል እየተዘዋወረች ሰዎችን ስትጠይቅ ቪዲዮ ተመለከትኩ ይላሉ። ምንድነው መስኪ የጠየቀችው? አንዲት ዘማሪት መስከረም የምትባል መርካቶ ትሄዳለች። መርካቶ ትሄድና የድምጽ መቅረጫ ይዛ የስዕል መቅረጫን ይዛ ትሄድና መደብ ላይ የተቀመጡት ነጋዴዎች ይቅርታ አንድ ጊዜ ጣቃ የሚሸጡትን ነጋዴዎችን እነሱን አንድ ጊዜ ታስቆም፣ ይቅርታ አንድ ጊዜ ብቻ፣ ብዙ ጊዜ አልፈጅብህም። አብዛኛው ሰው ጸጉሩን ያሻል። ምን አይነት ጥያቄ ይላል? አይገርምም? አማርኛው ግልጽ ነው፣ ግን አስቦት ስለማያውቀው ምን አይነት ጥያቄ ለምን ነው የምጠይቂኝ? አንቺ ምንድን ነሽ አንቺ ራስሽ ማለት ይጀምራል። እኔ እንጃ በቃ ለልጄ ነው አለ ልጄ። ቪዲዮ እስቲ ሁላችንም ራሳችንን እንጠይቅ። ለምንድን ነው የምንኖረው? የምንኖርበት ዓላማ ምንድን ነው? እና እነዚህ ሰዎች ሲጠየቁ ጸጉራቸውን እያሻሹ እግዚአብሔር ይህን በልባችሁ ያትም፣ ለሌላ እንዳትኖሩ ያርጋችሁ፣ ሌሎች ዓላማዎችን ያሳንስባችሁ። ምርቃት ነው እርግማን ነው? ምርቃት ነው። እግዚአብሔር የተመሰገነ። ሰዎችን የሚያሳዝናቸው ነገር በዝቷል። የሀገር ሁኔታ፣ የመንግስት ሁኔታ፣ የኑሮ ሁኔታ፣ እያንዳንዱ ነገር የሚያስደስት አልሆነም እና በተቃራኒው ደግሞ ስትመለከቱ፣ ለምሳሌ ይሄኛውን ስትመለከቱ እንደዚህ ይላል። ፈጣሪ አለም የለም አይባልም በሰው ነው። አንተ ባንተ እንዳንተ ፈጣሪ አለ የለም አለ ካልኩኝ የለም፣ ሁለቱም አንድ አይነት ነው። እኔ አሁን የምጠይቀኝን አብራራለሁ። ቆይ ላብራራለሁ። አለም ሃይማኖት ነው፣ የለምም ሃይማኖት ነው። ግን ቅድም ምን ይያል አይደለም። ኦኬ ቅድም ባንተ እይታ ውስጥ የኔ እይታ ከሆነ ባንተ እይታ ውስጥ እኔን ልታየኝ እንደማትችል ጠንቅቀህ ታውቃለህ። ችግር የለም። ኦኬ እኔም አንተን መስዬ ልቀርብ እችላለሁ እንጂ አንተን አንድ አይነት ልመስል ግዴታ የለብኝም። ልዩነት ያለም ግድ የለም። ልዩነት ያለም ይመስለን በምታወራውና በማወራው ነገር እንጂ ቆይ በዚህ አካልና በዚህ አካል የአንድ ሳንቲም ልዩነት የለም። አሳየ ብለህ አታሳየም። አሳይሃለሁ። ችግር የለም። በሚገባ አሳይሃለሁ። እሺ ካሳየህ ካልዘጋህ ብቻ አሬችን አሁን እንዳውም ላቆምና አሳየኝ። ለኔና ባንተ መካከል ልዩነት አለ። Shout amen. Do not let fear lock you in a cage. ሁሉም እንደ ዘመን ሊጠፋ፣ ሁሉም እንደ ዘመን ሊያልፍ፣ ጌታ በኢየሱስ የጸና ሲሆን የሚገባ ነው ሊያርፍ ነው። ሁሉም ትቢያ ሆኖ ለቀረ፣ ሁሉም ከጠፋነት ይስፈኖ። ታዲያ ለክርስቲያን አይሻልም ወይ መኖሩ በኢየሱስ ተማምኖ? ሰላም ቅዱሳን የእግዚአብሔር ቤተሰቦች እንደምን ቆያችሁልኝ? የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። እንግዲህ ደጋግሜ እንደማነሳው ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ርኅራሄው አያልቅምና ማለዳ ማለዳ አዲስ ነው፣ ታማኝነት ብዙ ነው ተብሎ በእግዚአብሔር ቃል ላይ እንደተጻፈ እንደገና ደግሞ በዚህ ቪዲዮ ተገናኝተናል። እንደተለመደው እንግዲህ እንደ እግዚአብሔር ቃል የሆኑ ሐሳቦችን የምንነጋገር ይሆናል። ሰሞኑን ቪዲዮ አልሰራውኝም፣ አንድ ሳምንት ያክል የሆነኝ ይመስለኛል። ቢዚ ነበርኩኝና ለምንድን ነው ግን ሰው ሁሉ እንደዚህ ተስፋ የቆረጠው? ለምንድን ነው የምድራችን ሁኔታ ምስቅልቅል ያለው? የብዙዎቻችን ላይፍ ስታይላችን በፊት ከነበረው እንኳን ስናነጻጽር ያስጠላ የሆነበት ምክንያት ለምንድን ነው? ለምንድን ነው ሰዎች ወደ እግዚአብሔር እያሰቡ ከእግዚአብሔር ጋር እየተነጋገሩ ነገሮቻቸውን በተስፋ ሞልተው ደስ እያላቸው ለምንድን ነው የማያሳልፉት የሚለውን ነገር እንዳስብ አስገደደኝ እና ሞት በዝቷል ስትመለከቱ፣ የሚያጉረመርሙበት ነገር፣ ሰዎችን የሚያሳዝናቸው ነገር በዝቷል። የሀገር ሁኔታ፣ የመንግስት ሁኔታ፣ የኑሮ ሁኔታ፣ እያንዳንዱ ነገር የሚያስደስት አልሆነም እና በተቃራኒው ደግሞ ስትመለከቱ፣ ለምሳሌ ይሄኛውን ስትመለከቱ እንደዚህ ይላል። ፈጣሪ አለም የለም አይባልም በሰው ነው። አንተ ባንተ እንዳንተ ፈጣሪ አለ የለም አለ ካልኩኝ የለም፣ ሁለቱም አንድ አይነት ነው። እኔ አሁን የምጠይቀኝን አብራራለሁ። ቆይ ላብራራለሁ። አለም ሃይማኖት ነው፣ የለምም ሃይማኖት ነው። ያው እንደሰማችሁት እግዚአብሔር የለም አልልም አለም አልልም የሚል በቃ መላቀጥ የጠፋበት ነገር ትመለከታላችሁ። ደግሞ ይሄኛውን ቪዲዮ ስትመለከቱ እንደምትመለከቱት ወንዱ ታኮ ጫማ አድርጎ ቀሚስ አድርጎ ነገር ግን ቤተክርስቲያን ውስጥ የሚመስል ስብከት የሚመስል ሰዎች ተሰብስበው አሜን እያሉ ደግሞ እንደዚህ አይነት ሁኔታ ትመለከታላችሁ። ለምንድን ነው እንደዚህ ምስቅልቅል ያለው?
እስቲ አስቡ። ምንድነው ማድረግ ያለባችሁ? ምንድነው ልናደርግ የሚገባን? ሁለት ነገሮችን እንድናስብ በዋናነት እፈልጋለሁ ዛሬ። ከታችን ሲሪየስ አይደለንም፣ ለጸሎት ሲሪየስ አይደለንም፣ ለቃሉ ሲሪየስ አይደለንም። አንዳንዶቻችን ጨርቅ ቀይረናል፣ አንዳንዶቻችን ጫማ ቀይረናል። በቃ እሱ ነው ቢግ ኢሹ። ፎርጌት ዛት እርሳው እርሱን። የትም አያደርስም። እንኳን እዚህ ደሃ ሀገር ተቀምጠ በሰለጠነው ዓለም የትም አላደረሰውም። አንተ ጌታ የመጀመሪያ ነው። ምስቅልቅሎሻችንን ልናስተካክል የምንችለው ሲሪየስ ስንሆን ነው። ስለዚህ እስቲ እነዚህ ሁለት ዓላማዎች ደግሞ እንመልከት። እነዚህን ሁለት ሐሳቦች የሚደግፉልኝ ደግሞ መጽሐፍ ቅዱሳዊ የሆኑ ሁለት ትልልቅ የሆኑ አባቶች የተናገሯቸውን ሼር ላረጋችሁ ነው ዛሬ ወደ እናንተ ብቅ ያልኩት። የመጀመሪያው እስቲ ጋሽ ንጉሴ ቡልቻ የሚናገሩትን እናድምጥ። አንዲት ዘማሪት መስከረም የምትባል መዝሙር ጽፋ እባክህ ይህን መዝሙር ይኸው ስትለኝ አየሁት። መዝሙሩ ለምንድን ነው የምትኖረው የሚል ነው። በኋላ ደስ አለኝ መዝሙሩ እና በኋላ ቪዲዮውን አሳየችኝ። ክሊፑ ላይ መርካቶ ትሄዳለች። መርካቶ ትሄድና የድምፅ መቅረጫ ይዛ የስዕል መቅረጫን ይዛ ትሄድና መደብ ላይ የተቀመጡት ነጋዴዎች ይቅርታ አንድ ጊዜ ለምንድን ነው የምትኖረው እዚህ እየዘረጋች ጣቃ የሚሸጡትን ነጋዴዎችን እነሱን አንድ ጊዜ ታስቆም፣ ይቅርታ አንድ ጊዜ ብቻ ብዙ ጊዜ አልፈጅብህም፣ ለምንድን ነው የምትኖረው? የህይወት ዓላማ። አብዛኛው ሰው ጸጉሩን ያሻል። ምን አይነት ጥያቄ ነው ይላል። አይገርምም? አማርኛው ግልጽ ነው፣ ግን አስቦት ስለማያውቀው ምን አይነት ጥያቄ ለምን ነው የምጠይቂኝ? አንቺ ምንድን ነሽ አንቺ ራስሽ ማለት ይጀምራል። አይ እኔ ሌላ ነገር አይደለም ብቻ የመኖር ዓላማ ምንድን ነው ለማለት ነው። የመኖር ዓላማ የምለው እንትን ቆይ የምልሽ በቃ እኖራለሁ። ምንድን ነው አንቺ ምን ነው የምትፈልጊው? አብዛኛው ሰው ቁርጥ አድርጎ አያውቀው። ሶስተኛ ጊዜ ደግማ የጠየቀች እንደሆነ ምናልባት የመኖር ዓላማዬ ለምንድን ነው የምኖረው? ለምንድን ነው? እኔ እንጃ በቃ ለልጄ ነው አለ። ልጄ አድጋልኝ ትምህርቷን ጨርሳ እንደዚህ ለወግ ማድረግ በቃ ለዚህ ነው። ጥሩ ዓላማ ነው፣ ትንሽ ዓላማ ነው ግን ገብቷቸዋል። ብዙ ጥሩ ዓላማዎች ግን ትንንሽ ዓላማዎች ናቸው። ቁርጥ ያለ ጠቅላይ ዓላማ ገዢ ዓላማ አላችሁ ወይ ለማለት ነው። ሐዋርያው ጳውሎስ አለው በማያሻማ መንገድ። ሁለተኛ ቆሮንቶስ 5 ላይ ጽፎታል። አንዱ ስለ ሁሉ ሞተ፣ እንግዲያስ ሁሉ ሞቱ ብሎ ይለናል። አንዱ ስለ ሁሉ ሞተ፣ እንግዲያስ ሁሉ ሞቱ። በሕይወትም ያሉት ወደፊት ለራሳቸው እንዳይኖሩ ለሞተላቸውና ለተነሳላቸው እንጂ እርሱ ስለ ሁሉ ሞተ። በጣም ይገርማል። ኢየሱስ ክርስቶስ ሞት ለድህነታችን ብቻ የቀረበ መስዋዕት አይደለም፣ የህይወት ፍልስፍናችንም ነው። እግዚአብሔር የተመሰገነ ይሁን። እሱ ሞተልን ማለት እኛ ሞትን ማለት ነው። ወክሎን ነዋ። እንግዲያው ምንኖር ከሆነ ምንተነፍስ ከሆነ ምንበላ ምንጠጣ ምናገባ ምንገባ ምንወልድ ምንማር ምንሰራ ከሆነ ለእርሱ እንኖራለን፣ ለእርሱ እንሰራለን። የህይወት ጠቅላይ ዓላማችን እሱ ነው። እግዚአብሔር ይመስገን። እግዚአብሔር ይህን በልባችሁ ያትም፣ ለሌላ እንዳትኖሩ ያርጋችሁ፣ ሌሎች ዓላማዎችን ያሳንስባችሁ። ምርቃት ነው፣ እርግማን ነው? ምርቃት ነው። እግዚአብሔር የተመሰገነ ይሁን። እስቲ ሁላችንም ራሳችንን እንጠይቅ። ለምንድን ነው የምንኖረው? የምንኖርበት ዓላማ ምንድን ነው? እና እነዚህ ሰዎች ሲጠየቁ ፀጉራቸውን እያሻሹ ተጠይቀውም ስለማያውቁ አስቦትም ስለማያውቁ እንደው ምናልባት ሶስተኛ ጊዜ ደግማ ከጠየቀቻቸው በቃ ለልጄ ነው የምኖረው ምናምን ይላሉ። እና ይሄ ዓላማ ጥሩ ነው አሉ ጋሽ ንጉሴ ሲናገሩ። ነገር ግን ትንሽ ዓላማ ነው አሉ። እና የእናንተ ትልቁ ዋናው ዓላማችሁ ምንድን ነው? ስለዚህ የምንኖርለት ዓላማ ክርስቶስ ኢየሱስ በእኛ ውስጥ ሆኖ የሚኖረውን ኑሮ እንድንኖር። ሌላ ቦታ ላይ ሐዋርያው ጳውሎስ ሲናገር በዋጋ ተገዝታችኋልና የራሳችሁ አይደላችሁም ይላል። ስለዚህ ለክርስቶስ ኢየሱስ የሚኖር ዓላማ ያለው ሰው ህይወት እንድንኖር ያስፈልገናል። የዛ ጊዜ ድር ብትነዋወጥ፣ የፈለገችውን ነገር ብትሆን፣ ኑሮ ቢወደድ፣ ደስታ ቢመጣ፣ ሐዘን ቢመጣ፣ ብናገኝ ብናጣ፣ ብንወልድ ባንወልድ፣ ብናገባ ባናገባ፣ በየትኛውም ሁኔታ ንቅንቅ የማንል አቋም ያለን ዓላማ ያለን ሰዎች እንሆናለን ማለት ነው። የተጠራንለት ዓላማ አለ። እግዚአብሔር እኛን የሰራበት ዓላማ አለ። እሱ ብቻ ደግሞ አይደለም። ከተፈጠርን በኋላ እኛ ሁላችን በኃጢአት ውስጥ የወደቀን ስንሆን አንድ ልጁን ኢየሱስ ክርስቶስን ላከልንና ለእኛ ለሁላችን እርሱ ሞተና በዋጋ ገዛን እና
በዋጋ የተገዛን ሰዎች ነን። ለእግዚአብሔር ዓላማ የምንኖር ሰዎች ነን። ይህንን ስናውቅ ምንም የሚይዘን ነገር አይኖርም። ቅድም እንዳየነው የተለያዩ ፍልስፍናዎች አለም አልልም የለም አልልም እንደዚህ ማለት እንደዛም አንልም በሚል በተለያዩ ፍልስፍናዎች ውስጥ አንያዝም። እንደውም የኛ ፍልስፍናችን አለ ጋሽ ንጉሴ ሲናገር ኢየሱስ ክርስቶስ ለኛ ሞቷል የሚለው ነው። ማዳኑ ብቻ ሳይሆን የህይወታችንም ፍልስፍና ነው አለ። ስለዚህ የምንኖርለት ዓላማ አለን ማለት ነው። እና የመጀመሪያው ሐሳብ እንድናነሳ የምፈልገው ይሄ ነው። እህታችን መስኪ ጌታ ይባርካት። ይሄ በጣም ትልቅ ነገር ነው። ሰዎችን ለዓላማቸው እንዲኖሩ ለተፈጠሩለት ዓላማ እንዲኖሩ እንዲነቁ ጭምር ነው ይህን ጥያቄ የጠየቀችው። እኔ ዛሬ እናንተንም ልጠይቃችሁ ፈልጋለሁ። ይሄ ቪዲዮ በአጋጣሚ ከደረሳችሁ ለምንድን ነው የምትኖሩት? የምትኖሩለት ዓላማ ግን አለ። እንዲሁ አልተፈጠርንም፣ እንዲሁ አልተሰራንም። ሁላችንም ዓላማ አለን። ስለዚህ ለዛ ዓላማ እንድንኖር ያስፈልገናል። ሁለተኛውና በጣም ለዚህ ነገር ደግሞ የሚያነሳሳን ኃይል የሚሰጠን አቅም የሚሰጠን ዋናውን ነገር ደግሞ ማንሳት እፈልጋለሁ። ለዚህም አንድ አባት የሚናገሩትን ቪዲዮ ላስደምጣችሁ። ጸሎት የክርስትና ሕይወት አንዱ መሰረት ነው። እያንዳንዳችን በየቀኑ በግላችን በቤታችን መጸለይ መጾም ሪቫይቫል የሚመጣው የልብ ዝግጅት ሲኖር ነው። የጸሎት ዝግጅት ከዚያስ የልብ አንድነት ሲኖር ነው። ጸሎት፣ የልብ አንድነት፣ መጠባበቅ፣ ሶስት ነገር ከኔና ጋንተ ይጠበቃል። ይሄ ወንዝ ከውስጥ እንዲመጣ መጠባበቅ፣ መጠማት፣ መጸለይ፣ አንድ ልብ፣ ያን ጊዜ የእግዚአብሔር ጣት ትመጣለች። አሜን። ስለዚህ ጸሎት ነው። ሁለተኛው ደግሞ እንድናነሳ የምፈልገው ዓላማችንን ካወቅን የምንኖርለት ዓላማ ከገባን ካወቅነው ያንን ዓላማችንን ደግሞ መኖር እንድንችል የሚያግዘን ኃይል ጸሎት ነው። ጸሎት ነው። እኛ አባት ሲናገሩ እንደሰማነው የእግዚአብሔር ጣት ትመጣለች። እኛ ከተንበረከክን የክርስትና እምነታችን ዋናው አምድ ዋናው ነገር ጸሎት ነው። ከእግዚአብሔር ጋር የምንገናኝበት መሳሪያ። አንድ አባባል አለ፣ በእንግሊዝኛ የተባለ አባባል ነው። በአማርኛ ሐሳቡ እንደዚህ የሚል ነው። ጠዋት ተነስተህ አንተ የምትጸልይ ከሆነ ወደ እግዚአብሔር ነገሮችን ሁሉ አቅርበህ ወደ ስራ የምትገባ ከሆነ እግዚአብሔር በስራ ሁሉ ያግዛል፣ አብሮ ይሆናል፣ ስራህን ይሰራልሃል። ጠዋት ተነስተህ ግን ቀጥታ ወደ ስራ የምትገባ ከሆነ ስራህን ራስህ ትሰራለህ የሚል አባባል አለ። በጣም የሚያስማማን ሐሳብ ነው። የምንጸልይ ሲሆን ነገሮቻችንን ለእግዚአብሔር የምንሰጥ ሲሆን እግዚአብሔር አብሮን ይሆናል። አብሮን እንዲሆን ጋበዝ ነው ማለት ነው። አብሮን እንዲሆን አሳተፍ ነው ማለት ነው በጉዳዮቻችን። የማንጸልይ ከሆነ ግን እኔ ችለዋለሁኝ፣ እኔ አቅም አለኝ፣ ጸሎት ምን ያስፈልገኛል የምል ከሆነ በቃ እኔው ራሴ ሰራዋለሁኝ፣ እኔው ራሴ ችለዋለሁ ማለታችን ነው። በመሰረቱ ጸሎት ማለት እኔ አልችለውም አንተ እርዳኝ፣ አንተ አግዘኝ ብለን የምናማክርበት አንዱ ነገር ነው። ከእግዚአብሔር ጋር የምንገናኝበት፣ ህብረት የምናደርግበት፣ ጥያቄ ካለን ጥያቄዎቻችንን የምናቀርብበት፣ ደግሞ እግዚአብሔር የመለሰልንን እያስታወስን የምናመሰግንበት፣ ከእሱ ጋር የምንነጋገርበት፣ ህብረት የምናደርግበት ማለት ነው ጸሎት። ጌታ ኢየሱስ ክርስቶስ ሲናገር ሳታቋርጡ ጸልዩ አላቸው ይላል። ሳታቋርጡ ጸልዩ። በሉቃስ ወንጌል ምዕራፍ 18 ላይ ይህንን ታሪክ እናውቃለን። በጣም ፌመስ የሆነ የመጽሐፍ ቅዱስ ክፍል ነው ይሄ። ጌታ ኢየሱስ ክርስቶስ በምሳሌ የተናገረው ክፍል። አንድ ክፉ ዳኛ ነበረ። እዛው ከተማ ላይ ደግሞ አንድ መበለት ሴት ነበረች ብሎ ይህንን ምሳሌ ነገራቸው። ለምንድን ነገራቸው? ሳያቋርጡ እንዲጸልዩ። ስለዚህ እኛ አባትም ሲናገሩ እንደነበረው ዘወትር ሁል ጊዜ የምንጸልይ ከሆነ የእግዚአብሔር ጣት ትመጣለች። መጠባበቅ ያስፈልጋል፣ ወደ እግዚአብሔር መጸለይ ያስፈልጋል ብለው ተናገሩ እና ቅድም ያነሳሳናቸውን ምስቅልቅሎች በሕይወታችን መስመር ይዘው እንዲቆዩልን ከፈለግን ጸሎት በጣም ወሳኝ ነው። እነዚህ በጣም የሚናፈቁ ጸሎቶችን ተመልክቻለሁ። እስቲ ይዋቸው እንዴት እንደሚጸልዩ ተመልከቱት። ይሄ ትምህርት ቤት ውስጥ ይመስለኛል ዩኒፎርም ለብሰው ነው። በጣም ነው ምቀናው እንደዚህ አይነት ጸሎቶችን ስመለከት። በቤተ ክርስቲያን ውስጥ እንደዚህ አይነት ጸሎቶች በጣም ናፍቀውኛል። አሁን በዚህ ዘመን ልናስመልስ የሚያስፈልገን ይህንን ነው ብዬ አምናለሁ። አልናፈቃችሁም እንደዚህ አይነት ጸሎት? ተንበርክኮ ሁሉም ሰው ተንበርክኮ ሲጸልይ እና በቤተ ክርስቲያን ውስጥ በጣም ብዙ ቤተ ክርስቲያናት
ስትሄዱ የጸሎት ፕሮግራም ይዘጋጅና ግን የሚመጡ በጣም ጥቂቶች ናቸው። በዛ ላይ ደግሞ ወጣቶች አይመጡ፣ አቅም አለን የሚሉ የሚሯሯጡ እንደዛና እንደዚህ እናደርጋለን የሚሉ ለጸሎት አይመጡ። ጥቂት እናቶች እህቶች ናቸው ለጸሎት የሚገኙት። የጸሎት ኮንፈረንሶች የሉም። አሁን የመዝሙር ኮንሰርቶች ናቸው ያሉት። ክፋት የላቸውም እነሱ። ተሰብስበን እግዚአብሔርን ማምለካችን በጣም የሚያስደስት ነው። ነገር ግን ጸሎት ደግሞ ሲሆን በህብረት ስንጸልይ አሁን እንደተነሳው በህብረት ሆነን በአንድነት ሆነን ልክ እንደዚህ እንደምትመለከቱት በጸሎት ስንንበረከክ የእግዚአብሔር ኃይል ይመጣል፣ ሪቫይቫሉ ይመጣል። እኔ እሱ ናፍቆኛል እና አሁን እያየን ያለነው ነገር በጣም ብዙ ሰዎች እየወቀሱ ነው የሚያሉት። ከዚህ በፊት ባነሳዋቸው ቪዲዮዎች ላይ እየተመለከትን እንዳለ ነው። ብዙ ሰዎችም እንደሚያነሱት ኮንሰርቶች እየበዙ ነው ያሉት። መብራቶችን ድምቅ አድርገን ሙዚቃዎቻችን በጣም ጮክ ብለው ከምናደርገው ከዚህ ይልቅ በጸሎት እናደርገው በጣም ህይወት አለበት። በጸሎት የምናሳልፈው በጣም ህይወት አለበት። ስለዚህ ጸሎት ያስፈልገናል ወገኖች። ጸሎት በጣም ወሳኝ ነገር ነው እና ምንም ተስፋ ቆረጥኩኝ ከምትል ወንድሜ ሆይ፣ ተመሰቃቀለብኝ ኑሮ ከምትል በእግዚአብሔር ፊት ድፍት በል። ተንበርከክ በእግዚአብሔር ፊት፣ ጸልይ በእግዚአብሔር ፊት። የህይወት ዓላማ በደንብ ይገባሃል። ያ የገባህን ዓላማ ደግሞ መኖር ትችላለህ። ዛሬ ለእናንተ ላስተላልፈው የምፈልገው በጣም ባጭሩ ነው ዛሬ የምናገረው። እነዚህን ሁለት ነገሮች በደንብ አጥብቀን እንድንመለከት ነው። የመጀመሪያው ዓላማችንን እንወቅ። እኛ የተፈጠርንበት ዓላማ አለ። አንድ ልጁን ኢየሱስ ክርስቶስን ልኮ እኛን ሲያድነን እግዚአብሔር በእኛ ህይወት ላይ ዓላማ አለው። እሱን ዓላማችንን በደንብ እንወቅ። ለክርስቶስም ለመኖር እንወስን። ሁለተኛው ደግሞ በጸሎት እንበርታ። በጸሎት ስንበረታ ወደ ዓላማችን ለመቅረብ አንቸገርም። ከሱ ኃይል እንቀበላለን፣ ጸጋውን እንቀበላለን። አሁን እንዳየሁት እዚህ ጋር እንደምትመለከቱት ዲስፕሌይ እንደማደርግላችሁ በጸሎት ስንቆይ ስንንበረከክ የእግዚአብሔር ኃይል ይመጣል፣ ሪቫይቫሉ ይመጣል። እንግዲህ እህቶቼና ወንድሞቼ እስካሁኗ ሰዓት ድረስ አብራችሁን ስለነበራችሁ እጅግ በጣም አመሰግናለሁ። ዓላማችሁን እንድታውቁ ደግሞም እንድትጸልዩ ጌታ እንዲረዳችሁ እመኛለሁ። በሚቀጥለው ቪዲዮ በሌላ ሐሳብ እስክንገናኝ ሰላም ቆዩልኝ። ሰላማችሁ ይብዛ። ሁሉም እንደ ዘበት ቢጠፋ፣ ሁሉም እንደ ዘበት ሊያልፈው በጌታ በኢየሱስ የጸና ሲሆን የሚገባ ነው ሊያልፍ ነው። ሁሉም ትቢያ ሆኖ ለቀረ፣ ሁሉም ከጠፋነት ይስፈኖ። ታዲያ ለክርስቲያን አይሻልም ወይ መኖሩ በኢየሱስ ተማምኖ?